ያለው ነው ያሉት። እንግዲህ የጋሽዬ መልስ አልታወቀም ገና። አብርሃም መጀመሪያ ጤናው ላይ ነው። መጀመሪያ ጤናው እንግዲህ ዛሬ የምነግራችሁ ነገር እጃችሁን ባፋችሁ የሚያስጭን ነገር ነው የምነግራችሁ። አሁን እንግዲህ ተደውሎ የደረሰኝ ነገር ነው። በጣም የሚገርማችሁ ነገር ሩታ ከባድ ነገር ይዛ የመጣች ነው። ከባድ ነገር በጣም በቃ ምን ብዬ ልንገራችሁ፣ በምን ቋንቋ እንደማስረዳችሁ ሁሉ አላቅም። ሩታ የጭንቅላት ጨዋታዋን ጀምራለች። እንግዲህ በአሁን ሰዓት ከባዱን ነገር ይዛለች። እንግዲህ ቤተሰብ ይሄን ቪዲዮ ሁላችሁ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ ስታደርጉ ደግሞ እመብርሃን የኔ መድኃኔዓለም ደግሞ የእናንተን ሐሳባችሁን ምኞታችሁን ይሙላላችሁ። እኔም ከኔ ምንም የምታገኙ ነገር ማቃላው አታገኙም። ከኔ ምንም ነገር ግን ከእግዚአብሔር ከፈጣሪ ታገኛላችሁ። እና ውዶቼ ምንድነው የምነግራችሁ መስላችሁ? እንግዲህ ያው ታውቃላችሁ ሩታ ምን አይነት የጭንቅላት ጨዋታ እንደምትጫወት በደንብ አድርጌ አስረዳችኋለሁ፣ እነግራችኋለሁ። የሰማሁትን ነገር ነው ማለት ነው። ቤተሰብ በጣም የሚገርማችሁ ነገር እንግዲህ ሩታ አብርሃምን ወደ ቡታጅራ ይዛው ልትሄድ ነው እየተባለ ነው። በምን ጉዳይ ካላችሁኝ ደግሞ ኤፍሬም በከባዱ አዘጋጅቶታል። ሽማግሌ እንዲዘጋጅና አብርሃምና ሩታ እንግዲህ በሰፊው መጀመሪያ ያላደረጉትን ነገር ቤተሰብ ጋር ሄደው የእሷን ቤተሰብ ጋር የእሱን ቤተሰብ ጋር እንግዲህ ይሄን ሁሉ ነገር የሚያደርገው ኤፍሬም ነው። ኤፍሬም ገዛ ሆኖ ከሌላ ጓደኞቹ ጋር እየተነጋገረን ያለው እንግዲህ ትልልቅ ሽማግሌዎች የተሰበሰቡ ነው የተባለው የሰማሁት። እንግዲህ አብርሃምና ሩታ እንደፈለገችው እሷ በእንደገና የጋብቻ ስነ ስርዓት እንደሚያደርጉ እየተሰማ ነው ማለት ነው። ቤተሰብ እንግዲህ እንደሰማሁት መረጃ ነው። እኔ በጣም ነው የገረመኝ ቤተሰብ ይሄን ነገር ሩታ ካደረገችው እኔ አላቅም ቤተሰብ እኔ እኮ ምለው እኮ አሁን እኮ አይደለም። እሺ ችግር የለውም አብርሃም ታግባውም አንድ አዲስ ታግባው ምንም፣ ግን አብርሃም ባሁን ሰዓት እንዴት ነው አብርሃም ያለበት ሁኔታ ልክ ነው ወይ ነው? ጭንቅላቱ ልክ ነው ወይ ነው? ፉዞ አድርጋው ካገባችሁ በኋላ ምን ልታደርገው ነው? እኔ እኮ ይገራ ይገባኝ እኮ ልጁ ጤነኛ አይደለም። ሰውን እንኳን ለይቶ እኮ ማወቅ ያቃተው ሰው እኮ ነው። ለይቶ ሩት እንግዲህ ከሄርሜላ ጋር ብዙ ነገሮችን እያሳለፈ የነበረ ልጅ ነው አይደለ? እሱን እንኳን ማስታወስ ያቃተው ሰውዬ በአሁን ሰዓት ቡታጅራ ወስዳው ቀለበት ማድረጉ ምናምኑ ምንድን ነው? መጀመሪያ ወንድምና እህቱ ያልተስማሙበት ነገር ጋሽዬ ይስማማል ወይ በዚህ ነገር? እንግዲህ ኤፍሬም ነው ይሄን ሁሉ ነገር እያደረገ ያለው ነው ያሉት። እንግዲህ የጋሽዬ መልስ አልታወቀም ገና። አብርሃም መጀመሪያ ጤናው ላይ ነው። መጀመሪያ ጤናው ማተኮር አለባቸው። እነሱ ግን ምንድነው እያሉ ያሉት? አብርሃም ምንም አልሆነም፣ አብርሃም ጤነኛ ነው፣ አብርሃም ምንም ነገር የለበትም፣ እናንተ ናችሁ እያሳበዳችሁ ያላችሁት እያለች ነው እንግዲህ ሩታ ያለችው። ኤፍሬም ያለው እኔ እንደዚህ ነው ማውቀዋል። እንዴት ነው አብርሃም ለኛ እንደዚህ ነው እንደምናውቀው? አብርሃም እንደዚህ እንዳበደ እንደዚህ ማሞ ቂሎ አድርገው ቁጭ አድርገውት ነው እንዴ? እኛ እንደዚህ ነው እንዴ? የአብርሃም ለኛ ምርጫ እናቆም እንዴ? ያ ወንድ የነበረው ልጅ እርጉዝ ቅማል አስመስላችሁ ቦርጩ እንኳን እንደዚህ ወጥቶ እርጉዝ ቅማል ነው እንደዛ አቋቋሙ እንኳን እንደዚህ ብሎ ነው የቆመው። ልክ እንደ ማሞ ቂሎ እርጉዝ ቅማል አስመስለውት ማለት ነው። እና ቤተሰብ ትላንትና ማርያም በጣም ነው ያሳዘኝ። አብርሃም እንኳን አቋቋሙ እንኳን እንዴት እንደቆመ እንደዚህ ሆነ። በቃ እንትን መቆም እንኳን አቅቶት እንኳን አይታችሁ አይደለ? መቆም በደንብ እንኳን አቅቶት ማለት ነው። እንዲህ ተደግፏል፣ እንትኑን ሶፋውን ተደግፈና እንደዚህ ያለ በቃ በጣም አቅቶት ማለት ነው። እንደዚህ አይነት ሰው ነው እሷ ቀለበቱን ለማድረግ ምናምን። ኧረ በኢየሱስ ስም ኧረ እኔ እንጃ ብቻ እኔ መለውቻ ጋሽዬ ምን እንደሚሉ አሁን የጋሽዬ ነገር ነው የሚጠበቀው ነው የተባለው ቤተሰብ። ኤፍሬም እንግዲህ ሁሉን ነገር እያስተካከለ ነው ባል ታስታውሳላችሁ። ኤፍሬም ምን እንዳለ ባለፈው ለማየት ያብቃችሁ። አብርሃምና ሩታ በእንደገና ይጋባሉ ብሎ ነበር ካስታወሳችሁ ማለት ነው። ኤፍሬም ሲናገር ነበር አይደል? ካስታወሳችሁ የዛን ጊዜ ይጋባሉ አብርሃምና ሩታ እንደ አዲስ ጋብቻ ያደርጋሉ ታያላችሁ ለማየት ያብቃችሁ ብሎ ታስታውሳላችሁ። በጣም ሲጎርርና በጣም ሲናገር ነበር። ይጋባሉ እንደ አዲስ ይጋባሉ ለማየት ያብቃችሁ እንዳለው ይሄው እንግዲህ በአሁን ሰዓት እንግዲህ ሩታና አብርሃምን እንደ አዲስ በአዲስ መንገድ በአዲስ ነገር ያው
ተፋተውም ስለነበረ አሁን በአዲስ መንገድ ሩታና አብርሃምን ኤፍሬም ሊድራቸው ነው። ቤተሰብ እንግዲህ ምንድነው የሚሰማችሁ እናንተ? እስቲ የሚሰማችሁ ሁላችሁም እዚህ ኮሜንታችሁን እስቲ ጥልቅልቅ እንድታደርጉ እፈልጋለሁ ማለት ነው። እኔ በጣም ነው የገረመኝ ቤተሰብ። ሰው እንዴት ነው በድን ሰውን ወስዶ አገባዋለሁ ምናምን ማለት ራሱ እኔ አይዋጥልኝም ቤተሰብ። እኔ እንጃ ብቻ በጣም ከባድ ነው፣ በጣም ከባድ ነው። አሁን ይሄ ነገር ምንድነው እንትና ማናት ስሟች የኔ ፍቅር ስሟ ራሱ ጠፋብኝ እኮ እናንተ እንደው ከመደንገጤም የተነሳ ማለት ነው። ሄርሚዬ እንግዲህ ይሄን ነገር ስትሰማ ምንድነው የምትለው? ምንድነው የሚሰማት? ዛሬ ቶንሲሊ ልከለም ቶንሲሊ ሊያመኝ ነው መሰለኝ ቤተሰብ። ቶንሲሊ እንትን ይበላኛል እንደዚህ እና ሄርሜላ ምንድነው የሚሰማት? ትላንትናም ስትናገር ነበረ አብርሃም አውቆ ይሆናል ይሄን ነገር እያደረገ ከኔ ለመሸሽ ይሆናል እያለች ነበረ። እኔ ሲመስለኝ ካንቺ ለመሸሽም አይደለም፣ ግን በቃ አብርሃም ይሆናል በቃ ልክፍት አስለክፎታል ይሄ ልጅ እንጂ አብርሃም እኔ አላቅም። ብቻ ቤተሰብ እንዴት እንደዚህ በእንደዚህ አይነት መልኩ አብርሃምን እኛ እንጠብቋለን ብለን መቼም አናስበውም ቤተሰብ፣ መቼም አናስበውም። እንግዲህ አብርሃም ምንም ችግር የለበትም፣ እሺ ብሏል። አብርሃም ተስማምቷል። በቀለበት እናደርጋለን ሚስት ያልነበር እንደውም አሉ ምን አለ አሉ ሚስት አንቺ ሚስት አይደለሽ እንዴ ለምንድነው በእንደገና የምንጋባው ብሎ ሲጠይቃት አይ በእንደገና መጋባት ስላለብን በእንደገና ቀለበት ማድረግ ስላለብን ነው ለዛ ነው ምናምን ብላ እሷ ራሱ በደንብ ነው አሉ በቃ እንትን ያለችው የሞላችሁ። ያው ኤፍሬምም እንደዛው ያው ሩታ ያለችውን ነገር በሙላ ነው እሱ እያደረገ ያለው ብላ ሩታ ካለች ይብላል፣ ሩታ ካለች አይበላም። ሩታ ጠጣስ ነው ሩታ ይጠጣል። ያለበለዚያ ማንንም ቢናገረው ከኤፍሬምና ከሩታ በስተቀር ሁሉንም ሰው እንዲጠላ ነው የተደረገው። አሁንም ቢሆን ማለት ነው ቡታጀራን ቢሄዱ ጋሽዬ እንኳን እምቢ ብሉ እንኳን እሱ ችግር የለበትም። በቃ አንድና አንድ ሩታ ብቻ ነች እሱ ሐሳብና ሐሳብ ማለት ነው። እና ቤተሰብ ምን ጉር ነው? እኔ እኮ አሁን እኮ ግራ ገባኝ። ግራ ነው የሚያስገባን፣ ሁላችንም እኮ ግራ ነው የሚያስገባው ይሄ ነገሩ። በእውነት ነው የምላችሁ አብርሃምን በዚህ ስሜት ማየት ራሱ እንዴት ነው የሚያመው? ያማል፣ በጣም ቤተሰብ ያማል። እንግዲህ ሩታ ካደረግሽው እንግዲህ ምንም ሊደረግ አይቻልም። እኔ ይመችሽ ነው የምለው። ይሄ እንደዚህ አይነት ለአንቺ ከተመቸሽ አብርሃም እንደዚህ በዱን ሆኖ ከሱ ጋር አብሮ እንደዚህ መሆኑ ከተመቸሽ ይመችሽ ነው የምለው። ምንም ላደርግ አልችልም። ለምን ሰው በድን ሰውን እንዴት ነው አፋችሁን እንኳን ስተኙ በድን ከሆነባችሁ ምን ይሰራላችኋል? እና ብቻ አብርሃም የነቃቀን እኔ ምን እንደሚፈጠር ብቻ ነው የምፈራው። አብርሃም የነቃቀን አብርሃም ወደ ራሱ የተመለሰ ቀን ምን እንደሚውጣችሁ ብቻ ነው እኔ በጣም ሐሳብ የገባኝ ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እስቲ ወደ 50,000 ግፉኝ። ምንድነው እስቲ ከኔ ምንድነው? ቆይ ከኔ ምን አታችሁ ነው ብሎ ዘፈን ልስፈንላችሁ ወይስ ምንድነው? እስቲ በቃ መታ አድርጉ፣ ሰብስክራይብ አድርጉ። እስቲ ጉዞ ወደ 50,000 እስቲ እንሂድ። እስቲ 50,000 እንግባ። ስማ ቻው።